ጌታ የተባረከ ይሁን። እንግዲህ ቤተክርስቲያን ከተሰጧት ተልእኮች መካከል ያው ወንጌል መስበክ ብቻ ሳይሆን ስፔሻሊ ማቴዎስ ምዕራፍ 28 ላይ በአብ ወልድ በመንፈስ ቅዱስም አሕዛብን ምን በሉ ነው የሚለው አጥምቁ ነው የሚለውና ጥምቀት አንድ ቤተክርስቲያን ላመነ ሰውዬ ለእምነቱ ፐብሊክ አይደንቲፊኬሽን እንዲሆን እምነቱን በአደባባይ የሚገልጥበት የተሰጣት ሳክራመንት ይባላል በቤተ ክርስቲያን ወይም ቅዱስ ሥርዓቶች ከሚባሉት አንደኛው ጥምቀት ነው። ስለዚህ እኛ እንደ ቤተ ክርስቲያን ያመነን ሰው በማጥመቅ እናምናለን ማለት ነው። ያላመነን ሳይሆን ያመነን ሰው በአደባባይ እምነቱን እንዲመሰክር ይሄንን ኢየሱስ የሰጠንን ትእዛዝ እንፈጽማለን ማለት ነውና መጽሐፍ ሰው እንዲጠመቅ ብቻ ሳይሆን ጥምቀቱን እንዲተረጉምም ጽፎለታል አይደለም። ተልኮ ወንጌልን መስበክ ማጥመቅ ደቀ መዝሙር ማድረግም ቢሆንም እንኳን መጽቶ ግን መጽሐፍ ሰዎች ጥምቀታቸው ምን እንደሆነ እንዲያውቁ ሮሜ 6 ላይ ቆላሲያስ ላይ ጽፎላችን አይደለም። አታውቁም ወይ ብሎ የተጠመቅንበትን ምክንያት ወይም ደግሞ ጥምቀትን የምናስብበትን እውነት ሊገልጥልን ጳውሎስ በመልእክቶቹ ላይ ጽፎልናል። ስለዚህ ዛሬ እንደነዚህ ያሉ የእምነት ስርዓቶቻችን ጉልበታቸው ፕሮፐር አንደርስታንዲንግ ውስጥ ስለሆነ ስናቃቸው ስለሆነ የኃይሉ ተካፋይ የምንሆነው የነገሮቹ ጉልበት ተካፋይ የምንሆነው ነገሮቹን በትክክል ስንረዳቸው ስለሆነ እነዛ ነገሮች በተወሰነ መልኩ እንድናስብ እችን ጊዜ እንግዲህ ጌታ ሰጥቶናል ብዬ አምናለሁኝ። የትኛውም የእምነት ድርጊት በአብዛኛው መካከለኛ ኦብጀክት ይፈልጋል። ስፔሻሊ ሳክራመንቶቻችን ማለት ነው። ሳክራመንት ማለት የታዘዝናቸው ቅዱስ ሥርዓቶች ማለት ነው። አንድ የሆነ ምልክት የሚሆን ነገር ይደረጋል። እምነታችን ግን የተደረገው ምልክቱ ወይም ደግሞ የምንለማመደው የፊዚካል ነገር ላይ ሳይሆን የማይታየው የእግዚአብሔር ላይ እንዲሆን መጽሐፍ ይመክረናል። ስለዚህ ዛሬ የሁሉም የእምነት ሥርዓቶችን በቀላሉ እንድንረዳቸው የሚያደርጉን ነገሮች መለኮታዊ አሰራር የሚባል ነገር ስንረዳ ዲቫይን ኦፕሬሽን። ስለዚህ ዛሬ ትንሽ እንድናወራ የምፈልገው ዲቫይን ኦፕሬሽን ነው ወይም መለኮታዊ አሰራርን መረዳት ወይም ማወቅ ነው። ለምሳሌ የመጽሐፍ ቅዱስ ትልልቅ የእምነት ድርጊቶችን ስታዩ ነገሮቹ የተፈጸሙበትን ውጤት ለመረዳት መካከለኛ የሆነው ነገር እስካልተተረጎመ ድረስ ከባድ ይሆናል ማለት ነው። ለምሳሌ ሙሴ በባህሩ ጋር ቆመ፣ እጆቹን አንሳለው ከያስከው በትር ጋር አንሳለው። ሙሴ በትሩን ሲያነሳ ይላል ባህሩ ተከፈለ ይላል። አሁን ሙሴ እጁን ማንሳቱና የባህሩ መከፈል መካከል አንድ እኔና እናንተ እንድንረዳው የሚፈልግ ነገር አለ ብዬ አምናለሁ። ለምሳሌ ዝም ብሎ አልከፈለውም እግዚአብሔር። ሙሴን መጣና እጅን ከፍ አድርገ ልክ ከፍ ሲያደርግ በዛ ባህሩ ተከፈለ ተከፈለ ብለን እንሄዳለን። ግን ሙሴ በማንሳቱና ባህሩ በመከፈል መካከል ምን አለ ብሎ መጠየቅ አስፈላጊ ይመስለኛል። ለምሳሌ ሁለተኛ ፈቀቅ ስትሉ መጽሐፍ ቅዱስ ላይ ኢያሪኮን ሰዎች 7 ጊዜ ዞሩት፣ ጮሁ። የመጨረሻው 7ኛው ቀን 7 ጊዜ ዞሩና ጮሁ። ልክ ሲጮሁ ያን የሚያክል ትልቅ ግንብ ወደ መሬት ሰጠመ፣ ፈረሰ ይለናል። ጩኸት ግን እግዚአብሔር ምን ብሏል? ጠይቁ። ጩሁ የሚል ነው። የዞራችሁ ጩሁ ነው። እንደነዚህ ያሉ ድርጊቶችን እንድንረዳ ቀላል የሚያደርግልን ነገር በድርጊቶቹ እግዚአብሔር አንድ አሰራር ሊገልጥ እንደፈለገ እናውቃለን። ያም ነገሩ ፕራክቲካል እንዲሆን የሚያደርገው ነገር በእነዚህ ድርጊቶች መካከል የተገለጠ ወይም ነገሩን ወደ ውጤት ያመጣ መለኮታዊ አሰራር ወይም ዲቫይን ኦፕሬሽን ይባላል። ይህንን ከጥምቀት ጋር አድርጎ ቆላሲያስ ላይ እምነት የሚመሰረተው መለኮታዊ አሰራር ላይ ነው ብሎ ያስቀምጥልናል። እንደዚህ ይላል ቆላሲያስ ምዕራፍ 2 ከ11 እስከ 14 ጥምቀት የተተረጎመበት ነው። አጠቃላይ ግን ጥምቀት ብቻ ሳይሆን
እምነት የሚደገፍበትን መለኮታዊ አሰራር ማወቅንም እዚህ ጋር አብሮ ያስቀምጥልናል። እንደዚህ ይላል። ለዚህ ዛሬ እምነት በትንሹም ቢሆን ይቀለናል ብዬ አምናለሁ። ለምን? መለኮታዊ አሰራርን እንድንረዳ እግዚአብሔር ስለሚረዳን እላለሁ። እንደዚህ ይላል። የሥጋ ሰውነትን በመክፈፍ ስሙኝ፣ የሥጋ ሰውነትን በመክፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ተገረዛችሁ ይላል። ለምሳሌ ማንም ሰው በክርስቶስ ኢየሱስ ሲያምን የኪዳን ባለቤት የሚደረገው በመገረዝ ኪዳን ስለሆነ፣ ለምሳሌ ማንም ሰው አይሁዳዊ የሚሆነው በምንድን ነው? ከአብርሃም በመወለድ ብቻ ሳይሆን በስምንተኛው ቀን ምን ሲል ነው? ሲገረዝ ነው። ስለዚህ ሲገረዝ በዘር አይሁዳዊ ቢሆንም እንኳን የአብርሃም ኪዳን ግን ተካፋይ የሚሆነው በስጋ መገረዝ ነው። ስለዚህ ያ ለአብርሃም የተገባው ኪዳን ለኛ ለሁላችን ለምናምን እንዲሆን በአንድ አካል ውስጥ ሆናችሁ የኪዳን ተካፋይ የተደረጋችሁት በክርስቶስ አካል በተደረገ የስጋ መገረዝ ነው ይላል። ገብቷችኋል? ምክንያቱም ወደ ኪዳን በማን ገባን? በክርስቶስ በስጋ በተደረገ መገረዝ በእርሱ ሆናችሁ ተገርዛችኋል ሲል ምን እያለን ነው? የኪዳኑ ባለቤት ሆናችኋል እያለን ነው። ቀጥሎ ግን የኪዳኑ ባለቤት ብቻ ሳይሆን የኪዳኑ ባለቤት የተደረግንበት ከክርስቶስ ጋር አንድ መሆን ስለሆነ ቀጥሎ ቁጥር 12 ላይ ሲመጣ 2:12 ላይ በጥምቀት ከእርሱ ጋር ተቀበራችሁ። በጥምቀት ከእርሱ ጋር ተቀበራችሁ። ኦኬ፣ ውሃ ውስጥ መግባት ሰውን ይቀብራል ብላችሁ ብትጠይቁት ጳውሎስን ቆዩ ይላል። በጥምቀት ሳይሆን በውሃው ሳይሆን የተቀበራችሁት ሊያብራራ ፈለገ። በጥምቀት ይልና ደግሞም ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። ውሃ ውስጥ ገብታችሁ ስትወጡ ውሃው ሳይሆን የቀበራችሁና ከእርሱ ጋር በአዲስ ሕይወት ያስነሳችሁ እግዚአብሔር በሰጠን ስርዓት ውስጥ ምን ያለው ነው? የገለጠው መለኮታዊ አሰራር ነው ይላል። አሜን ነው ወይ? ስለዚህ ሰው ውሃ አይገለውም፣ ውሃም አያስነሳውም። በዚህ ግን በተሰጠን ስርዓት ውስጥ አንድ የሚገለጥ ነገር አለ። የሚገለጠው ምን አለ? የእግዚአብሔር አሰራር በሉ አሰራር። ስለዚህ የእምነት ድርጊቶቻችን ወደ ውጤት የሚያመጡት ድርጊቶቻችን ላይ አንድ የሚገለጥ ምን ስላለ ነው? የእግዚአብሔር አሰራር በሉ ዲቫይን ኦፕሬሽን ስላለ ነው። ስለዚህ መለኮት በሚታይ ነገር ውስጥ የማይታይ ዓለምን ፈቃድ የሚፈጽመው አንድ የእምነት አክሽን ሲወሰድ ነው። አክሽኑ ደግሞ ምን ይፈልጋል? ፊዚካል ኦብጀክቶችን ይፈልጋል። ገብታችኋል? ስለዚህ አንድ ጩኸት ነው የተባለው፣ ጮሁ። ግን ያመኑት ጩኸታቸውን ነው አይደለም። ጩኸት ሊያፈርስ አይችልም። ስለዚህ ምን አምነዋል? ስትጮሁ አፈርሳለሁ ያለውን አካል አመኑና ጩኸታቸው ሳይሆን መለኮታዊ አሰራር በታዘዙት ውስጥ እንደሚመጣላቸው ምን አለን? አመኑ፣ አደረጉ። ለምሳሌ ጸሎት ስንጸልይ እግዚአብሔር እኮ በዙፋኑ ላይ ያለነው መንፈስ ነው። አናየውም፣ ጆሮውን አንሰማም። እየሰማን እንደሆነ የሚነግረን ምንም ነገር የለም። እርግጥ ግን እግዚአብሔር ይሄንን ስርዓት ስለሰጠን ተንበርክከን ስንጸልይ እግዚአብሔር እንደሰማን እናውቃለን። ለምንድን ነው የምናውቀው? በመለኮታዊ አሰራር ስለማምነው። በርታሜ ነው ወይ? እኔ የማምነው ድርጊቴን ሳይሆን በድርጊቴ የሚገለጥ አንድ ዲቫይን ኦፕሬሽን በሉ። ዲቫይን ኦፕሬሽን ማለት ነገሩን ወደ ውጤት የሚያመጣ የእግዚአብሔር ኃይል ማለት ነው። አሜን ነው ወይ? ስለዚህ ባህር ተከፈለ እኔ አምናለሁ። ግን የተከፈለው ሙሴ ባነሳው እንጨት ነው አይደለም። እሱ ግን ሲያነሳ አንድ የተገለጠ አካል አለ። አሜን ነው ወይ? ምን ሊያደርግ? ያንን ዲቫይን ኦፕሬሽን ወይም አድርግ በተባለ ውስጥ ራሱን ወደ ውጤት የተባለውን ነገር ወደ ድርጊት ሊያመጣ ምን ያለ የተገለጠ። ስለዚህ እምነታችሁ የሚመሰረተው በምን ላይ ነው አለ? አሁን በነገሩ ላይ ሳይሆን በነገር ውስጥ ራሱን ሊገልጥ በፈለገው የእግዚአብሔር ኃይል ላይ ነው አለ። አሜን ነው ወይ? ስለዚህ የትኛውም ድርጊቱ ሳይሆን ውጤት የሚያመጣው ድርጊቱ ውጤት እንዲያመጣ የሚፈልገው አካል በዛ ድርጊት ውስጥ ምን ሊያደርግ ፈልጓል? ራሱን ሊገልጥ በሉ ራሱን ሊገልጥ። ስለዚህ አሁን ጥምቀት ብለን ስናስብ ሰው ውሃ ውስጥ ገብቶ መውጣት እንዳይደለም የምናስበው ምን ስለምናስብ ነው? በዚህኛው ስርዓት ውስጥ የሚገለጥ ምን እንዳለ ስለምናምን ነው።
አሰራር በሉት። አሜን ነው ወይ? መለኮታዊ አሰራር አለ በሉት። ይሄኛውን ውሃ ከዋና ቦታ የሚለየው እዚህ ውስጥ የሚገለጥ ምን አለ? አሰራር በሉ። አሜን ነው ወይ? የኔን ጩኸት ከብዙ የሰዎች መከራ ጩኸት የሚለየው የኔ ጩኸት መለኮት የሚሰማው ስለሆነ ነው በሉት። አሜን ነው ወይ? ለምን በሉት? መለኮታዊ አሰራር አምናለሁ በሉት። ሃሌሉያ። የኔ ጸሎት የሚሰማው ምናልባት አውርታችሁ እኮ ጎረቤት ላይ ሰማችሁ ይችላል፣ ግን ሰማይ ተቀመጠ የሚባል እግዚአብሔር ይሰማቸዋል። ለምን እንደሰማይ ተቀርጽ? መለኮታዊ አሰራር ስላለ ነው በሉት። ሃሌሉያ። እምነት ማለት በመለኮታዊ አሰራር ነው ውጤት የሚያመጣው። ስለዚህ የትኛውንም የመጽሐፍ ቅዱስ ትልልቅ ድርጊቶችና ውጤቶች ተመልከቱ። ሞኝ በሚመስሉ ድርጊቶች ነው የተደረጉት። ሞኝ ነው የሚመስሉት። ሞኝ ነው አብዛኛው ሞኝ የሚመስል። ጩሁ ብትሉ ለምንድን ነው የምትሉት? አይደለም የሚያፈርስ ከሆነ ለምን ዝም ብሎ አያፈርስም ነው አትሉ? እጅን ከፈር ለምን ዝም ብሎ አይከፍልም አትሉ? ዝም ብሎ እርገጡ ሲባል ለምን ከምረቅጥ ለምን ራስ አንተ አታደርቀውም እንዴ አትሉትም? ማለት የትኛውም የእምነት ድርጊቶቹ ላይ እምነት የተመሰረተው ይውላችሁ ድርጊቶቹ ላይ ሳይሆን በድርጊቶቹ የሚገለጥ መለኮታዊ አሰራር በሉ። ስለዚህ እዚህ ጋር አሰራሩ ምን አለ? ይሄንን ውሃ አለ የምትቀበሩበትና ከዛሳ ከእርሱ ጋር በአዲስ ሕይወት የምትነሱበት ነው አለ። እምነታችሁ ግን የተመሰረተው ውሃው ላይ ሳይሆን ኢየሱስን ከሙታን ባስነሳው በእግዚአብሔር ምን አሰራር በሉ አሰራር በማመናችሁ ነው ይላል። ሰውየው የሚያምነው ምንድን ነው? በዚህ ውስጥ የሚገለጠውን የመለኮትን ምን ከክርስቶስ ጋር አንድ ሆኛለሁ በእምነት እምለው በምን ምክንያት ነው? አሰራሩ ምን ስለሚያደርገኝ ነው? እኔን በዚህኛው ስርዓት ውስጥ ከክርስቶስ ጋር ምን ስለሚያደርገኝ ነው? ስለ የኪዳን ተካፋይ ስለሚያደርገኝ የህይወት ተካፋይ። ግን ያመንኩት ግን ይሄን ስርዓት ነው? በፍጹም አይደለም። በዚህ ስርዓት ግን የሚገለጥ የእግዚአብሔር አሰራር አለ፣ በግልጽ አስቀመጠልን። ያመናችሁት እዚህ ውስጥ የሚሳተፈውን ምንድን ነው? ስለዚህ ምናልባት ውሃ ውስጥ ስንገባ ሁለት የምናጠምቅ አንድ የሚጠመቅ ብቻ ሳይሆን አንድ የማይታይ አብሮ ሊገልና ሊያስነሳ አሜን ነው ወይ? የሆነ ነገር ሊያደርግ የሚገባል አሜን ነው ወይ? ስትሉ የሆነ ውጤት የሚያመጣው ቃላችሁ ሳይሆን ቃላችሁን እየተከተለ ምን የሚያደርግ ነገሩን ወደ ውጤት እንዲህ በሉት። እኔ በመለኮት አሰራር አምናለሁ በሉት። አሜን ነው ወይ? እጅ ሲጫን ሰው እንደሚፈወስ አምናለሁ በሉት። የተጫነው እጅ ግን ሳይሆን በተጫነው ውስጥ የሚገለጥ ኃይል እንዳለ አምናለሁ። ሃሌሉያ። ይኸውላችሁ ለምንድን ነው ጸሎት የምናምነው? ነው በጸሎት እግዚአብሔር ይሰራል ብለን የምናምናል? በመለኮት አሰራር ስለምናምን ነው። ለምንድን ነው የታመመ ሰው ላይ እጃችንን እምጭ ነው? እጃችን ስለሚፈውስ አይደለም። በዚህ ስርዓት ውስጥ ግን የሚገለጥ የማይታይ አካል አለ። ስጭን አብሮ የሚጭን አለ። ስገስጽ አጋንንት የሚያወጣ አለ። አዎ ይሁን ሲል የሚያደርግ አለ። ይሄ በምን የመጣ ነው ሲባል እስቲ በመለኮታዊ አሰራር አምናለሁ በሉት። ጨብጡት። እኔ በመለኮታዊ አሰራር አምናለሁ በሉት። አምናለሁ። አዎ ኢያሪኮ ሰጥሟል አምናለሁ በሉት። ባህር ተከፍሏል አምናለሁ በሉት። ሃሌሉያ። ሙታን ተነስተዋል አምናለሁ። ከክርስቶስ ጋር አንድ እንሆናለን አምናለሁ በሉት። በምን መሰለ በሉት። በእግዚአብሔር አሰራር ስለማመን ነው በሉት። ሃሌሉያ። እዚህ ቤት እንደኔ በአሰራር የሚያምን አለ? በቃ ስለዚህ የሚቀጥለውን ነገር ሁሉ የምናምነው ምን ስለምናምን ነው። ስለዚህ አሁን ማናችሁም በመለኮታዊ አሰራር ካመናችሁ ከክርስቶስ ጋር አንድ ናችሁ ስትባሉ እንዴት አትሉም? ከክርስቶስ ጋር ተቀብራችኋል ስትባሉ እንዴት አትሉም? አትሉ ማለት ለመሰላችሁ በአሰራር ታምናላችሁ። ከክርስቶስ ጋር ተነስታችኋል ሲባል እንዴት ሆኖ አትሉም? ለምን? በአሰራሩ ታምናላችሁ። አሜን ነው ወይ? ይኸውልህ እምነትን ወይም ኪዳናትን እንድንረዳ ቀላል የሚያደርግልን ነገር ከኪዳኖቹ ጋር ተከትለው የሚመጡ ዲቫይን ኦፕሬሽኖች አሉ። በቃ እንደው መጽሐፍ ቅዱስን አጠቃላይ ለመረዳት እግዚአብሔርን፣ ኪዳንን፣ አሰራርን ማመን ነው። በቃ በኪዳናቶች ውስጥ እግዚአብሔር ምን ስላለ ራሱን የገለጠበት መንገድ የሆኑ ውጤቶች እያመጣ ስለሄደበት። ስለዚህ እምነትን በሰዎች ዓለም ውስጥ ቀላል የሚያደርገው ምንድን ነው? አንድ የማናየው አካል በሰጠን ምንድን በሰጠን ድርጊቶች ውስጥ ሙሴ ልኮ እንደዚህ ያለው ሂድና ህዝቡ ውሃ ተጠማ ሲላቸው ውሃ ተጠማ ህዝቡ ውሃ ጠማኛለ ሲል እግዚአብሔር ሂድና አለቱን ምታዋለው። አለቱን ምታው ሲል ሰውየው ሂድና አለቱ መታ። አለቱ ውሃ ሰጠ። ሰው ውሃ
ጠጣ፣ ውሃ ጠጣ ማለት ጠጣ። አለት እናንተ አሁን ሄዳችሁ በድንጋይ አለት ብትቀጠቅጡ ውሃ ያወጣላችሁ? አውጣም። ፋይናል እጅ ዝሎ ወደ ቤት ትመለሳለህ፣ ወይ እንጨቱ ይሰበርብሃል፣ ወይ አንተ እጅ ይደነዝዛል እንጂ በፍጹም። እግዚአብሔር ግን ካለው ነገር ጀርባ ምን ያደርጋል? ኦፕሬሽኑን ያደርጋል። አሜን ነው ወይ? ዲቫይን ፐርሰን ነው እሱ፣ የማይታይ ነው። በሚታይ ግን የእምነት ድርጊቶች ውስጥ ምን ያደርጋል? ራሱን ይገልጣል እግዚአብሔር። ስለዚህ የትኛውም የእምነት ድርጊቶች ውስጥ ድርጊቶቹ ሳይሆን ውጤት ያመጡት የማይታየው አምላክ አሰራሩን ይገልጣል። አሜን ነው ወይ? ምታው ሰጣለሁ ካለ ይሰጣል፣ ተናገር ይሰጣል። አሜን ነው ወይ? እንደዚህ አድርግ፣ ጸልይ ይሰማሃለሁ ካለ ይሰማሃል በሉ። አሜን ነው ወይ? ሩቅ አይደለም በሉት። አሜን ነው ወይ? የምታምነው ምን አሰራሩ ነው በሉ። አሜን ነው ወይ? ተንበርክከ በቀስታ ቢሆን ቆመ ጮክ ብለ ቢሆን እግዚአብሔር ይሰማሃል። ለምን መሰለ? የእግዚአብሔር አሰራር ስላለ ነው በሉት። ጸሎት የሚሰማበት እምነትን ውጤት የሚያመጣበት ዲቫይን ኦፕሬሽናል ዲቫይን ኦፕሬሽናል። ስለዚህ የቆላሲያስ ላይ የነገረን ምንድነው? ያመናችሁት እኮ ውሃውን ሳይሆን በውሃ ውስጥ ሞታችሁን እውነት ትንሳያችሁንም እውነት ለማድረግ የሚገለጥ አንድ መለኮታዊ ምንድን አሰራርን ያመናችሁታል። ስለዚህ የምትጠመቁ ዛሬ ልጆች ውሃው አይደለም የነገሩን በህይወታችሁ ላይ ፕራክቲካል የሚያደርገው። እንደነዚህ ያሉ ስርዓቶች የሰጠን ግን እግዚአብሔር ምን እንዲያደርግ ፈልጓል መስላችሁ? ሂወነ አክት በዚህኛው ስርዓት ውስጥ ምን የሚያደርግ? ተቀበላችሁ ተነሳችሁ ብሏል። አሜን ነው ወይ? በምን አመናችሁ? በኢየሱስን ከሙታን ባስነሳው ኃይል። ግን ከሱ ላይ ጀምር አይደለም፣ በጥምቀት ይልና ነጠላ ሰረዝ ያደርግና እቺን ጥምቀት ሲያብራራት በእግዚአብሔር አሰራር ስላመናችሁ ይላል። የትኛው አሰራር? ኢየሱስን ከሙታን ያስነሳውን አሰራር ስላመናችሁ። ይሄኛው ሞታችሁ ተቀበራችሁ ካለ በኋላ እዚህ ውስጥ ሮሜ 1 ላይ ሲመጣ ሮሜ 6 ላይ ሲመጣ እንደዚህ አለን። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑር? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ቁጥር 3 ላይ መጣ 6:3 ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን? ምንድን? ከኢየሱስ ክርስቶስ ጋር ስንት እንድንሆን? አንድ እንድንሆን የተጠመቅን። ስለዚህ ሰውየው አንድ እንዲሆን ተጠመቀ ከክርስቶስ ጋር ይላል። ይህንን የመንፈስ ቅዱስ ጥምቀት ብለው የሚያምኑ አለ። 2 ያኛው ጥምቀት የሚገለጥበት የውሃ ጥምቀት ነው ብለው የሚያምኑ አለ። እርግጠኛ ሆነን የምናውቀው ውሃ ከኢየሱስ ጋር አንድ እንደማያደርግ ነው። በፍጹም አያደርግ። ይህንን ገብተን የምንወጣበት ውሃ ላይ ግን አንድነቱን ከክርስቶስ ጋር የሚፈጥርልን ምኑ ነው አለ? መለኮታዊው አሰራር ነው አለ። ያ ደግሞ አሰራር ምን ላይ ነው የሚመሰረተው አለ? ኢየሱስን ከሙታን ያስነሳው የእግዚአብሔር ኃይል ላይ። ልክ ያንን ኃይል ሲያምን ሰውየው በተሰጠው ስርዓት ውስጥ ከክርስቶስ ጋር ስንት ይሆናል? እኔና ኢየሱስ ሳይሆን ኢየሱስ ውስጥ ይገኛል ሰውየው። ኢየሱስ ውስጥ ስለተገኘ ቆላሲያስ ላይ የኢየሱስ ክርስቶስን ስጋ በመገረዝ እናንተ ምን ብላችኋል? እንዴት ተገረዛችሁ? ከክርስቶስ ጋር ስንት ስለሆናችሁ አንድ በሉ። እና እኔና ኢየሱስ ስንት ስላልሆንን? 2 ስላልሆንን ከኔ ውጭ ያለ አንድ አካል እንዳይደለ። ይሄንን ግን አንድነቱን በምን ፈጠረልኝ? አንድ መለኮታዊ አሰራር አመጣልኝ። ምን የሚባል? ጥምቀት የሚባል። ምን አልኩኝ? በዛ አሰራር አመንኩና ገብቼ ስወጣ የእግዚአብሔር ኃይል ማን ውስጥ ጨመራችሁ አለ? ኢየሱስ ውስጥ በሉ። ሃሌሉያ። ኢየሱስ ውስጥ ስለተጨመራችሁ በኢየሱስ የሆነ ሁሉ ለማሆኖ ተቆጠረ። ምን እንላለን? እኔና ኢየሱስ 2 ምን ማለት ነው? እኔ ኢየሱስ ውስጥ አለና እዚህ ጋር። ስለዚህ ከክርስቶስ ጋር አንድ ስለሆናችሁ አለ። ሞቱ የማን ነው አለ? ስለዚህ ኢየሱስ ሞተ ብቻ ሳይሆን ወንጌል የሚለው ምንድነው ማለት ነው? አንተም ከኢየሱስ ጋር ሞተሃል። ይሄንን ግን መሞቱን ግን እንዴት አድርጎ ሰራው ሲባል እስቲ ኢየሱስ ምን አለን ይላል? በመለኮታዊ አሰራር ጥምቀት በሚባል በምን ጥምቀቱ ላይ ተደረገ? የእግዚአብሔር ኃይል ላይ ባለ እምነት ምን አደረገን አለ? ኢየሱስ ውስጥ ምን አለን ይላል? ጨመረን በሉ። እሺ ከኢየሱስ ጋር ሰው 2 ሆኖ በክርስቶስ የሆኑት ነገር ለሰውየው አይቆጠርም።
አሜን ነው። እሺ እግዚአብሔር ማንን የገደለው መስቀል ላይ? ክራይስትን። ማን ነው በስምንተኛው ቀን የተገረዘው? ኢየሱስ። ማን ነው የተቀበረው? ኢየሱስ። ማን ነው ኢየሱስ። እያለ አንተ እንዴት ተቆጠረ? በምን ተቆጠረልህ? በእምነት። እምነቱ ግን ምን አደረገ ሲባል ሮሜ 6 ላይ ሲመጣን አንተና ኢየሱስን አንድ አደረገ። እንዴት አድርጎ? አንተን ማን ውስጥ ጨመረህ አለ። እስቲ ኢየሱስ በሉ። ያንን አንተን ኢየሱስ የጨመረ አሰራሩ ነው። አዎ እንዴት አልክ? አመንክ። ምን አልክ? ኢየሱስ ልትተባበረው ስለፈለክ ምን አልከው? በጥምቀት መጣና ይሄ አንተ የሞትከው ሞት የኔ ሞት ነው አልክ። አንተ የተነሳው ትንሳኤ የኔ፣ አንተ የተቀበርከው ቀብር የኔ ቀብር አልክና መጣና ይህንን በሚያደርግ በእግዚአብሔር አሰራር ላይ ስላመንክ ውሃ ውስጥ ገብተህ ስትወጣ መንፈስ የሚባል ምን አደረገ? ኃይል የሚባል አንተን ክርስቶስ ውስጥ ከቶ በክርስቶስ የሆነ ሁሉ ለማን እንዲቆጠር አደረገ? ምን አለ? ከክርስቶስ ጋር ስንት እንድትሆን ተጠመካል? አንድ በሉ። እኔ የተጠመቁት ከክርስቶስ ጋር አንድ እንደሆነ በሉ። አሜን ነው ወይ? የሆነ ሃይማኖት ለመጨመር አይደለም ማለት ለመደመር አይደለም የተጨመርኩት አንድ ለመሆን ነው በሉ። አሜን ነው ወይ? ጨምሮ አንድ ሲደመር አንድ ሆነ አይደለም፣ አንዱ ላይ ነው የገባሁት በሉ። አሜን ነው ወይ? እኔና ኢየሱስ ሁለት አንሆንም በለው። ሴቴን ኢየሱስ ውስጥ ነው የተጨመርከው። አሜን ነው ወይ? እዚህ ቤት ኢየሱስ ውስጥ ያለ አሜን ይበልኝ። አለሁበት የሚል ብቻ አሜን ነው ወይ? ምክንያቱም መሰላችኋል የሞተ ነው ከኃጢአቱ የነጻ ይለናል ከታች። ካልሞትክ በኃጢአት ነው የምትኖረው። እሺ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ከተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? እሺ እዚህ ቤት ሁላችን ዛሬ 4 ሰው ብቻ ነው የምናጠቡ፣ ግን ሁላችሁ እንደተጠመቃችሁ አስባለሁኝ። ለምን እንደተጠመቃችሁ ሊያስረዳ ፈለገ ሰውየው። ስሙኝ አለ የተጠመቃችሁት እኮ ከክርስቶስ ጋር ስንት እንድትሆኑ ነው አለ። አንድ በሉ። አንተና ኢየሱስ ሳይሆን ኢየሱስ ብቻ አንተ ማን ውስጥ እንድትገባ ተፈልጓል? ጨብጥ ነካ አድርጉትና አሜን። አንተና አንድ እንድትሆኑ ነው እኮ የምትጠመቁት አለ። አጠገባችሁ የሚጠመቅ ሰው ያለ ነካ አድርጓል። ንገሯት እስቲ ምስክር ከኢየሱስ ጋር አንድ እኮ ልትሆኚ ነው በሏት። አሜን ነው ወይ? እምነት ምን ያደርጋል አለ? ከኢየሱስ ጋር ሰውየውን ስንት ያደርገዋል? መደመር አይደለም እዚህ ቤት ያለው አሜን ነው ወይ? እስቲ መደመር አይደለም በሉት። ኢየሱስ መጨመር ነው ያለው አሜን ነው ወይ? በሄድን ቁጥር አካሉ አይበዛም፣ አንድ አካል ነው። ሃሌሉያ። አንተ አካል ውስጥ ትጨመራለህ እንጂ አካል ውስጥ አትደመርም። አሜን ነው ወይ? ከኢየሱስ ጋር ስንት እንድንሆን ነው አለ። አንድ በሉ። ከኢየሱስ ጋር ስንት እንድንሆን? አንድ ከሆናችሁ ምን አለ? ሞቱ የእናንተ እንደሆነ አታውቁም ወይ አለ። ስለዚህ እዛ ቀራንዮ ላይ ኢየሱስ ብቻውን አልነበረም ልላችሁ ፈልጌ ነው። ለዚህ ነው አንዱ ስለ ሁሉ ሁሉ ሞተ። አሜን ነው ወይ? አንዱ ስለማ ስለ ሁሉ ሞተ። እንግዲያውሳ ሁሉ ግን እንዴት ሞቱ ሲባል አንድ ውስጥ በመገኘት አሜን ነው ወይ? እንደተገኘ በምን መሰከርክ? በጥምቀት መጣና ኢየሱስ እኔ እናንተ እኮ ሁለት አይደለንም አልከው። መስቀል ላይ ከኔ ጋር ነበር ካልክ እንዴት አልክ? ገባህና ውሃ ውስጥ ማልከው። ስትሞት ሞቼ ነበረ፣ ስትቀበር ተቀብሬ ነበር፣ ስትነሳ ተነስቻለሁ ስትል መጽሐፍ የእግዚአብሔር አሰራር ይሄንን ሊያካፍል ሲፈልግ አንተን ወሰደና ኢየሱስ ውስጥ ጨመረ ይላል። አሜን ነው ወይ? ለኢየሱስ ሁሉ የሆነ ለማተቆጠረች ለኔ በሉት። እኔና እሱ ሁለት ስላይደለ ሞቱ ሞቴ ነው በሉት። አሜን ነው ወይ? እኔና እሱ ሁለት ስላልሆነን ቀብሩ ቀብሬ ነው በሉት። እኔና እሱ ሁለት ስላይደለን ትንሳኤው ትንሳኤ ነው በሉት። ሃሌሉያ። እኔና ኢየሱስ ሁለት አይደለም። ጨብጡት፣ ንገሩት። እኔና ኢየሱስ ሁለት አይደለንም። ከክርስቶስ ጋር አንድ ሆን ዘንድ ተጠምቄያለሁ። ሃሌሉያ። አንድ ሆን ዘንድ ሃሌሉያ። በኢየሱስ እገኝ ዘንድ ተጠምቄያለሁ። ሃሌሉያ። ምን ልትሉት? እኔ ያኔ አንተ ውስጥ ነበርኩ ልትሉ። ሃሌሉያ። ስሙኝ ወዳጆቼ፣ ኢየሱስ ውስጥ ያኔ ያልነበረ ሰውዬ ነበርኩንም ክሌም ያላደረገ ሰውዬ መጽሐፍ እንደዚህ ይላል። የሞተ ከኃጢአቱ ነጽቷል። የሞተ ግን አለን፣ ይኸው አለን። ሁላችንም ቁልጭ ብለናል፣ አለን፣ እዚሁ ነን። ታዲያ እንዴት ሞትክ ከተባልክ ኢየሱስ ውስጥ ምን ብዬ እስቲ ብያለሁ? ፕሬዘንት ሆኜ። ስለዚህ ምንድነው ክሌም የሚያደርገው ሰውየው? በቀራንዮ መስቀል ላይ አንተ ውስጥ እንደነበርኩኝ ምን እላለሁ ትላለህ? I was in your mind። እያሰብከኝ መስቀል ላይ እንደወጣ፣ ስትገረፍ ለኔ እንደተገረፍክ፣ ስትሞት ለኔ እንደሞትክ፣ ስትነሳ ለኔ እንደተነሳ ስለማምን እኔ እናንተ አንድ ነን ለማለት ምን እላለሁ አለ? ፐብሊክሊ ምን አደርጋለሁ አለ? ይሄንን አውጃለሁ። ስለዚህ በምን አመንን አለ? ቆላስይስ ላይ ሲመጣ በእግዚአብሔር አሰራር። ስለዚህ
ውሃው ሳይሆን ሰውየውን ገሎ የሚያስነሳው ስሙኝ በመለኮታዊ ኃይል ላይ ያለው ምንድነው አለ እምነት በእግዚአብሔር ኃይል ስላመናችሁ ነው በየትኛው ኢየሱስን ከሙታን ባስነሳው ኃይል ስላመናችሁ ምን አደረጋል ስላመናችሁ ከእርሱ ጋር ምን አላችሁ አለ አስነሳችሁ እዚህ ይሄ በቆሮንቶስ ላይ ምሳሌ አድርጎ የሰጠን ነገር ላሳያችሁ ወንድሞች ወይ አለ ቆሮንቶስ ላይ ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 10 ከ1 እስከ 4 ሁለቱን ቁጥሮች ለማ ወንድሞች ወይ ይህንን ታውቁ ዘንድ እወዳለሁ አለ ምንድን እንወቅ በዚህ መጽሐፍ ቅዱሳችን ላይ ይህንን ታውቁ ዘንድ እወዳለሁ ሲል ሰዎች ታውቁ ዘንድ እወዳለሁ በተባለው ነገር ላይ ኢግኖራንት እንዲሆኑ መጽሐፍ አልፈለገም ማለት ነው ምን ይያለ ነው አሁን የምነግራችሁ ነገር ኢምፖርታንት ነው ይያለ ነው እወቁት ነው የነገሩ ኃይል ያለው መገለጥ ውስጥ ብርሃን ውስጥ ስለሆነ ታውቁ ዘንድ እወዳለሁ አለ የቱን ይሄንን ምንድነው እንድናቅ የምትፈልገው ብትሉት አባቶቻችሁ ሁሉ ከደመና በታች ነበሩ ሁሉም በባህር መካከል ተሻገሩ ሁሉም ሙሴን ይተባበሩ ዘንድ ይላችሁ በደመና በባህር ተጠመቁ ስሙኝ ሁሉም በዛ ባህር ውስጥ ተከፍሎላቸው ሲያልፉ ከደመናና ከባህር መካከል ስላለፉ ማንን ተባበሩ ማለት ነው እስቲ ሙሴን በሉ ሙሴን ተባበሩት ሙሴ ግን የተባበሩት ምንድነው ሙሴ የሚያመጣውን የትኛውንም ከእግዚአብሔር የሚቀበለውን ሕግ ተባበሩት አባቶቻችሁ ሙሴን ግን የተባበሩት ምን ሊያደርጉ ነው አለ አብረውት በምን አለፉ አለ በባህርና በደመና ጥምቀት በሚባል ሥርዓት ውስጥ አልፈዋል አለ እዚህ አንድ ነገር ወቁ አለ ምንድን አባቶቻችሁ እኮ በሙሴ ላይ ብቻ ሳይሆን ሙሴን የተባበሩት ላይ በባህርና በደመና በመጠማቀች ውስጥ ነው በመጣው ኪዳን ውስጥ ተባባሪ ሆኑታል ስለዚህ የመለኮት ዓለም በእያንዳንዱ የግለሰብ ህይወት ውስጥ መንፈስ ወይ ነፍስ ስጋ ውስጥ ሊያደርግ የሚፈልገውን ነገር ለማድረግ የሰጠን ሳክራመንቶች ወይም ደግሞ ቅዱስ ሥርዓቶች አሉ ቅዱስ የሆኑ ሥርዓቶች እዛ ውስጥ ማን ሊሳተፍ ፈልጓል እግዚአብሔር ራሱ ምን ሊያደርግ በሰጠን ሥርዓቶች ውስጥ የሚፈልገውን ውጤት በግለሰብ ህይወት ውስጥ ለማምጣት ስለዚህ እንድናምን የተፈለገው ምንድነው የምናደርገውን ሥርዓት ሳይሆን የምናደርገውን ሥርዓት ውስጥ የሚሳተፈውን የማይታይ አካል ምክንያቱም እምነት ያስፈልገው ለውሃው አይደለም ውሃ ውስጥማ ሲረጥብ እትትትላለህ ስትገባ ራሱ ውሃው አለ ይገባሃል ግን እዛ ውሃ ውስጥ ግን አንድ እናንተን ከአንድ አካል ጋር አንድ ሊያደርግ ከአንድ አካል ጋር እንድትተባበሩ ሊያደርግ በአንድ አካል ውስጥ ሊጨምር እምነታችሁን እንድታደርጉበት ይፈልጋል ማን ይባላል የእግዚአብሔር አሰራር ብሎ ማለት ኢየሱስን ከሙታን ያስነሳው የእግዚአብሔር ኃይል ሃሌሉያ የኃይል ምን ያደርጋል ሰውን በክርስቶስ ውስጥ ምን ያደርጋል በኢየሱስ የሆነውን ሁሉ እግዚአብሔር ያኔ ለማን ይቆጥራል ለምን ራሱ ይሄንን እውነት የሰጠን እኔና ኢየሱስ ሁለት እንደሆንን አያውቅም ራሱ እግዚአብሔር ስለዚህ ልክ ስንጠመቅ ለዚህ ነው መጣና እንዴ የሮሜ ሰዎች ያለ የተጠመቃችሁት እኮ ከክርስቶስ ጋር ስንት እንድትሆኑ ነው ማለት አንድ በሉ አንድ እንድትሆኑ ነው ማለት ስለዚህ እግዚአብሔር እኛን ሳይሆን ማኑስ ሊያየን ፈልጓል ሁልጊዜ እንደምል ለምሳሌ እግዚአብሔር በክርስቶስ በቀኙ በሰማያዊ ስፍራ አስቀመጠን አሜን እስቲ በእግዚአብሔር ቀኝ የተቀመጠ በክርስቶስ ሆኖ የተቀመጠ ማለት ነው አሁን በጣም ይሄን ሁሌ ነው የምለው በክርስቶስ በእግዚአብሔር ቀኝ ተቀመጥን ሲባል በእግዚአብሔር ቀኝ በጣም ብዙ ነጭ ወንበር ያለ የሚመስለው ሰው ይያል ኢየሱስ በእግዚአብሔር ቀኝ ከኢየሱስ ቀጥሎ ጳውሎስ ከጳውሎስ ቀጥሎ እንትና ኤርሚያስ ከዛ ተደርድረን በቀኙ ብቻ ረጅም መደዳ የሚመስለው ሰው ይያል በእግዚአብሔር ቀኝ የተቀመጠው አንድ አካል ነው አሜን ነው አሜን ነው በእሱ ውስጥ ከሌለ በቀኙ የለህም በሉ አሜን ነው በእግዚአብሔር ቀኝ በተቀመጠው በሰውነቱ ከሌለ አሜን ነው እሱ ጋር አንድ ካልሆንክ በእግዚአብሔር ቀኝ የለህም በእግዚአብሔር ቀኝ የተቀመጠው በክርስቶስ በሉ እግዚአብሔር ብዙ አካል አለው እንዴ በቀኙ አለው በሰማይ ስንት አካል ነው ያለው በእግዚአብሔር ቀኝ አንድ በሉ
አንተ ግን ተቀምጠሃል ይላል። እንዴት ተቀመጥክ? በእግዚአብሔር አሰራር በሉት አምኜ በሉት አሜን። በአሰራሩ አምኜ በክርስቶስ ውስጥ ተገኝቼ ነው በሉት አሜን ነው ወይ? እኔና ሁለት ስላይደለን ነው በሉት። እኔና ኢየሱስ ሁለት ስላይደለን በቀኙ የተቀመጠው ስላለው መጽሐፍ እንደዛ አለ። አንተም ምን ብላለች? ተቀምጠሃል በሉ አሜን ነው ወይ? ካለ ኢየሱስ ውስጥ ተቀምጠሃል በሉ አሜን ነው ወይ? ብዙ ሰው ግን ሃይማኖት ውስጥ እንጂ ያለው ክርስቶስ ውስጥ የለም። ለምን? የእሱን ነጭ ወንበር ነው የሚፈልገው ቸርች ውስጥ። የኔ የትኛው መደዳ ይሆን ይላል ሰውየው። አንድ ወንበር ነው ያለው በሎ እግዚአብሔር ሰማይ በእግዚአብሔር ቀኝ አንድ ብቻ ወንበር ነው ያለው፣ ሁለትም የለም ብራዘር። በቀኙ በሰማያዊ ስፍራ የምትገኘው የሃይማኖት አባል ስትሆን ሳይሆን ከክርስቶስ ጋር አንድ ስትሆን ነው በሎ። ጨብጦና ከክርስቶስ ጋር አንድ ስትሆን በቀኙ ትሆናለህ በሎ አሜን ነው ወይ? ሁለት ግን ከሆንክ ወንበር እዛ የለም በሉት፣ ለሁለተኛ ሰው የለም በሉት። አንድ አካል ስላለ ሃሌሉያ። እኔና ኢየሱስ አንድ ነን የሚል አሜን ይበለኝ አሜን ነው ወይ? እኔና ኢየሱስ አንድ ነን በለው ሃሌሉያ። እኔና ኢየሱስ አንድ እንደሆን ምኑን ሞቱ የኔ ትንሳኤው የኔ እንዲሆን ቀብሩ የኔ እንዲሆን ምን አልኩኝ? እተባበራለሁ አልኩኝ። በምን? ይሄው ሰው ፊት አሳይ ይልሃለሁ ምን ብዬ? ስትሞት ሞቻለሁ፣ ስትቀበር ተቀብሬያለሁ፣ ስትነሳ ተነስቻለሁ። እኔ አንተ ውስጥ አለሁ ሃሌሉያ። ለዚህ በሰማይ በተገኘው አካል ውስጥ ምን አለሁ በሉ። የራስ ወንበር የለህም በሉት። ጨብጡት። የራስ ወንበር የለህም በሉት ብራዘር። ሲት የለህም በሉት። ላንተ የሚባል ሲት የለም አለ። አካል ውስጥ ከሌለ ሰማይ የለህም በሉ አሜን ነው ወይ? ኢየሱስ ውስጥ ከሌለ ሰማይ የለ። አረጋግጥ በሉት አሜን ነው ወይ? ቸርችም ብትሄድ በሉት፣ የትም ቦታ ሄድ በሉት፣ ሰማይ ላንተ የሚባል ወንበር አልተዘጋጀ። ለአንድ አካል ነው ወንበር አምጦ የተባለው ሃሌሉያ። በግርማው ቀኝ እንዲቀመጥ አንድ ገባ ሃሌሉያ። አሸንፎ ጻድቅ ነው፣ ካህንም ነው፣ ንጉስም ነው። ሲገባ እንደዚህ አለው፣ ብዙ ካህን ገብቷል አለ። አንተ ግን ንጉስ ስለሆንክ ና በቀኝ ተቀመጥ አለ። የተቀመጠ ቀን የተቀመጠ አለ እዚህ ቤት እኔ ነኝ በሉት ሃሌሉያ። ምክንያቱም እኔና ኢየሱስ አንድ ነን ሃሌሉያ። አንድ ሆን ዘንድ ተጠምቄያለሁ ከሱ ጋር አንድ እንደሆን ሃሌሉያ። የስ ራስና አካል ሆነናል። ራስና አካል ሆነናል። አንዲት ሴት አንድ ልጅ በጣም ወደደችውና ግጥም ስትጽፍለት አማርኛ በጣም ስለምታውቅ ልጅቷ እኔና አንተ እጅና ጓንት ነን አለችው። እና ስታስበው አላዋጣትም። ወይ የኔ ውድ ጓንት እኮ ይወልቃል አለችው። ከዛ ጓንት እኮ ይወልቃል አለችው። አይ እኔና አንተ ጓንት መሆን አያዋጣንም አለች። ሁለት መሆን ስላልፈለ እኔና አንተ እንደውም አለችው ጣትና ጥፍር ነን አለችው። ጥፍርም ስታስበው ሰፈሩ አንድ ጥፍረ መጥምጥ ጥፍሩን የበላው ሰው ያየች ወይ ውዴ ወይ ጥፍርም አይደለንም አለች። እኔና አንተ አንድ ነን አለችው። አሜን ነው ወይ? አንተ እኔ አንተ ነን አለችው። ብዙ በኢየሱስ ያለ እምነት ስናስብ ኢየሱስን እንደ ተጨማሪ መያዝ ነው የምናስበው። መጽሐፍ እንደዚህ ይላል፣ በመለኮታዊ አሰራር እግዚአብሔር ምን አደረጋችሁ? እሱ ውስጥ ሲጨመራችሁ ማለት። ስለዚህ መስቀል ሲታያችሁ ለዚህ ነው ጳውሎስ እንደዚህ አለ፣ ኢየሱስ የተሰቀለበታል። ከዛስ ዓለም ለኔ እኔ ለዓለም የተሰቀልኩበት የማ መስቀል አለ? መስቀሉ የማን ነው አለ? የክርስቶስ መስቀል። ዓለም ለኔ እኔ ለዓለም የተሰቀልኩበት ብሎ ለምን የኔ መስቀል አላለም? አንተን የሚገድል ያንተ መስቀል የለም። አንተ የምትሸከመው አለ። ቤዚካሊ ተሸከመው የምትከተለው አሜን ነው ወይ? ወጣል እሺ። የምትሸከመው የለሁም እንድትል ተፈልጎ ነው። መስቀል መሞቻ ስለሆነ የሞተ ሰው ደግሞ ለራሱ ስለሌለ ለራሱ የለም መከራ ምናምን እንዳይመስል ባይዘ በጥሩ ስራም እንዳትገኝ ተፈልጎ ነው መስቀል የተሰጠ ማለት። እንድትሞትበት ተፈልጎ ከበጎም ከደግም ነው። አሜን። ብዙ ጊዜ መስቀሉን ሲመለክ ሰውየው መከራ እየተቀበለ ጥሩ እያደረገ በጥሩ ለመቆጠር ነው የሚያስበው። እንደው መስቀሉን መሸከሙ አንድ የሚያስቆጥረው ስራ ይሆንለታል ሰውየው። ከዛ በጌታ ፊት ሄዶ እንደዚህ መስቀል ይሄው መስቀሉን ተሸክም የኔ ጌታ ብሎ መስቀል መሸከም ስራ ላደርገው ነው። እግዚአብሔር መስቀል ተሸከም ያለ አትኑር ነው በቃ አለ። በበጎም በደግም ላይክ አልፈልግም ነው ያለው እግዚአብሔር። ላይክ የምፈልገው በአንድ አካል ውስጥ ነው። መስቀሉ የማን እንደሆነ የተፈለገው የአንድ አካል የሞተበት ነው በቃ የተፈለገው። ሰምታችሁ ወዳጆች፣ ሌላ መስቀል ከሆነ ወይ የግራ ወይ የቀኙ ሊሆን ይችላል ብሏል ሰውየው። ኢየሩሳሌም ነኝ ምን ላምጣል ሲለው መስቀል አምጣልኝ ሲለው እኔ የምልህ የወንበዴውን ነው ማመጣለው ወይስ የኢየሱስን ነው ብሎታል። እና በጣም ብዙ ቻቹት የወንበዴውን መስቀል ያዘ ሰውዬ አለ። ከብሬ ነው የምልህ
የክርስቶስ ላይ ከሄድክ አንድ አካል ነው የምትወጣው በአካሉ በእግዚአብሔር ቀኝ በአካሉ እንደምትገኝ በክርስቶስ መስቀል በክርስቶስ ነው የምትገኘው። ሞት ከተባለው ከእርሱ ጋር ከተቆጠርክ ብቻ ነው። እንድትቆጠር እግዚአብሔር ምን አምጥቷል? ዲቫይን ኦፕሬሽን አምጥቷል። ምንም ያደርግ አንተን ክርስቶስ ምን የሚል የሚጨምር ግን እሱ ምንድነው? ጥምቀት ይባላል። ጥምቀቱ ምንድነው? በክርስቶስ ውስጥ መስመጥ ነው። ውሃ ውስጥ ስናጠልቅ ውሃው ሳይሆን ነገሩን የሚፈጥረው በዛ ውስጥ የሚገለጥ የእግዚአብሔር አሰራር ነው። አሜን ነው ወይ? አንተን ማን ውስጥ ይጨምራል? ሲጨምር ጳውሎስ አታውቁምን? ኧረ አውቃለሁ ነው የምትለው። ምንድን እኔ አንተን አንድ አዎ ሞቱ የኔ ነው ያንተም የሆነው በአካል ውስጥ ምን ስትል ስገኝ በሉት ስገኝ ነው። ይሄ ደግሞ ምንድነው የተጠየቀው? እንደተተባበሩ በደመናና በውሃ መጠመቅ ነው። ሌላኛው የጥምቀት አሰራር የጴጥሮስ ላይ የተጻፈ ነው። በዚሁ ስርዓት ውስጥ እግዚአብሔር ፍርድን የሚያደርግበት ነው። ትዝ ይላችኋል በኖህ መርከብ አንደኛ ጴጥሮስ ምዕራፍ 3 ከ18 እስከ 21 ጴጥሮስ ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ጥምቀት ምን ሆኖ ምሳሌ ሆኖ አሁን ያድነናል። ከምንድን ነው የሚያድነን ብላችሁ ካጠናችሁት ወደ ኋላ የሚጠቅሰው የኖህ መርከብን ነው። የኖህ መርከብ የጥፋት ውሃ ይላል። የኖህ መርከብ የጥፋት ውሃው የሆኑን አካል ለማጥፋት እንደሰራ የሆኑን አካል ግን ለማዳን ምን ብሏል? ሰርቷል በሉ። አልዳነም ሰው በመርከብ ስንት ሰው ዳነ ይለናል ጴጥሮስ? 8 ሰው 8 አንድ ቤተሰብ ድኗል ይላል። ንጹህ ሰውነት ነው። አሁን ንጹህ ሰውነቱን ግን እግዚአብሔር ለማዳን የተጠቀመው ምንድነው? የውሃ ጥፋት። የውሃ ጥፋት ከመጣቱ በፊት ዘፍጥረት ምዕራፍ 6 ላይ ምንድነው የሚለን መጽሐፍ ቅዱስ? የእግዚአብሔር ልጆች የሰው ሴት ልጆችን ምን አሉ? አገቡ ይልና በምድር ላይ ኒፍሊም የሚባሉ ሰዎች ምን አሉ? ተወለዱ ይላል። ኒፍሊሞች ተወለዱ ይላል። ኒፍሊሞች ሲወለዱ ምዕራፍ 7 ላይ እግዚአብሔር ምድር ኮራፕትድ ስለሆነች አለ ምን አደረገ? የተወሰነ ሰውነትን አስቀርቶ ሰዎችን ለማዳን ምን ተጠቀመ? መርከብ በሉ። መርከብ ውስጥ ገቡ። ምን ውስጥ ገቡ? ሲበሉ መርከብ ውስጥ ገቡ በሉ። መርከብ ውስጥ ሲገቡ የዘነበው ከላይና ከታች የወጣው ውሃ መርከቡን ምን አደረገው? አጠመቀው በሉት። መርከቡን ሌሎቹንስ ምን አደረጋቸው? አጠፋቸው ይላል። ስለዚህ ልክ ያ በመርከቡ ሲገኙ ምን አለ? የፈረደባቸው ወደዚህ ምድር ሌጋሊ መግባት ያልተፈቀደባቸው ሰዎች አሉ። ምን የሚባሉ? ከእግዚአብሔር ልጆች ወይም ከመላእክትና ከሰው ልጆች የአብዛኛው አባቶች ሲስነ መለኮት ፍቺ እዛ ጋር የተገለጡትን ሰዎች ኤንጀሊክ ቢንጎች ናቸው ይላል። ኤንጀሊክ ቢንጎች ናቸው ነው የሚለው። ስለዚህ በምድር ላይ ምን ታይተዋል? ኒፍሊም ገብታችሁ ሪፈር ማርኬት ኒፍሊም የሚባሉ ከሰው ዲፈረንት የሆኑ በጣም ረጃጅም ትልልቅ ግዙፍ ምናምን የሆኑ መጥተዋል። ስለዚህ እነሱን እግዚአብሔር ምን አላለም? በምድር ላይ በዘር እንዲቀጥሉ አልፈለገም። ለምን? እግዚአብሔር ለሰው ልጆች የሰጠው ተስፋ በንጹህ ሰውነት ውስጥ የሚመጣ ስለሆነ እግዚአብሔር ምን መጠበቅ ነበረበት? ያንን ንጹህ ቤተሰብ ወይም ንጹህ ዘር መጠበቅ ነበረበት። ስለዚህ እነዛን 8 ሰዎች በመርከብ ከቶ ምን አደረገ? አዳነ። ስለዚህ ሰዎቹ የዳኑት እላችሁ በዋና አይደለም፣ በመርከብ ገብተው። አሜን ነው ወይ? ማለት መርከቡና ሁለት በመርከብ እምነት ያለው ሰውዬ ውጪ ቢኖር አይድንም። ስለዚህ ከመርከቡ ውስጥ የተገኙ ብቻ ዳኑ አለ። ስለዚህ መርከብ ውስጥ የተገኙትን ሰዎች ከላይና ከታች በመጣ ውሃ ምን አላቸው ይላል? አጠመቃቸው ይላል። ስለዚህ ለነዛ 8 ሰዎች ያ የጥፋቷ ጥምቀት ነበር ይላል መጽሐፍ። የተጠመቀና ምን ያደረገ? የጠፋ ይላል። ስለዚህ የጥፋቷ ይልና 8 ሰዎችን ግን ያዳነበት ጥምቀት አለ። ምንድነው ግን የፈረደባቸው ሲባል ወደዚህ ዓለም የገቡትን ምንድን ስፒሪት ቢንጎች የሰው ልጆችን እየወሰዱ የሰውን ዘር ኮራፕት ያደረጉ ላይ ፈረደ። ስለዚህ ይሄ አሁንም በጥምቀት ስርዓት ውስጥ ያድነናል ይላል። ይሄም የሚሆነው በክርስቶስ ትንሣኤ ነው ይላል። ስለዚህ ምን እያለ ነው ካላችሁ እግዚአብሔር ሰውነታችሁን ለክርስቶስ ብቻ ብሎ በሌላኛው የአጋንንት ዓለም ላይ የሚፈርድበት ስርዓት ጥምቀት ነው ይለናል። ስለዚህ አንድ ሰው ወደ ውሃ ውስጥ ገብቶ እኔና ኢየሱስ አንድ ነን ሲል ምን እያለ ነው? ከዚህ በኋላ ሰውነቴ ላይ ሌጋል አክሰስ ያለው የእግዚአብሔር መንፈስ ብቻ ነው እያለ ነው። እግዚአብሔር በውሃ ውስጥ ምን ያደርጋል? ይፈርዳል። ምን ላይ? የመናፍስቱ ዓለም ላይ ይፈርዳል። ይሄ ሰውነት የማን ነው ይላል እግዚአብሔር? የኔ ነው ይላል። ከዚህ በኋላ በዚህ ሰውነት ውስጥ ሌጋሊ አክሰስ ያለው ማን ነኝ? እኔ ነኝ ለማለት ይህንን አድርጓል ይለናል። ስለዚህ አሁን ይህንን የምናደርግበት
ድርጊታችን ምን ላይ የተመሰረተ ነው ካላችሁ እስቲ መለኮታዊ አሰራር ላይ ያለ እምነት በሉ እምነት። እዚህ ቤት የተጠመቃችሁ ሁሉ ስሙኝ፣ ሰማይ በተገኘ አካል ውስጥ እንደተገኛችሁ እንድታስቡ ተፈልጓል። ምናልባት ሁለት አድርጋችሁ የምታስቡ ከሆነ እንደዚህ በሉት፣ እኔና እሱ አንድ ነን። ይሄ ሰውነት ደግሞ በዛኛው ስርዓት ውስጥ የእሱ ብቻ ሆኗል ማለት አሜን ነው። እኔና እሱ አንድ እንደሆነ እሱ በእኔ እኔ በእርሱ አለው ስትሉ በየትኛው ሞቱንም ትንሣኤውንም ቀብሩንም የተካፈልኩት አንድ ከእርሱ ጋር አንድ በመሆን ምን የሚባል መለኮታዊ አሰራር በማመኔ ነው። አሜን ነው ወይ? የተጠመቃችሁ ነካ አድርጉትና ከእርሱ ጋር አንድ ነህ በሉት። አሜን ነው ወይ? ሁለት ከሆንክ ሰማይ የለህም በሉት። አሜን ነው ወይ? አንተ ሁለት ከሆናችሁ እዛ የለህም በሉት። አሜን ነው ወይ? ለምን እዛ አለ እሱ ብቻ ነው። አሜን ነው ወይ? እኔና እሱ አንድ ነን በሉት። አሜን ነው ወይ? ስለዚህ በሰማያዊ ስፍራ የተቀመጥከው እዩት፣ ንገሩት፣ እዩትን አይኑን ይውልኝና በሰማያዊ ስፍራ የተቀመጥከው በሉት በነጭ ወንበር አይደለም በሉት፣ በክርስቶስ ሆነ ነው በሉት። አሜን ነው ወይ? አንድ ስለሆንክ ነው በሉት። አሜን ነው ወይ? እዛ ሁለት ወንበር የለም በሉት። አሜን ነው ወይ? ከእርሱ ጋር ያለ ከፍ ያለ ለእግዚአብሔር ክብር እኔና ኢየሱስ አንድ ነው የሚል አጨብጭባችሁ በእግሮቻችን እንቆማለን። ሃሌሉያ።